የዓመቱ እልል ያሉ ጥንዶች ናቸው። በጣም ነው የምናመሰግነው። በጣም ትልቅ ነገር ነው። ስር የሌለው ፍሬ የለውም እና ትራዲሽኑን፣ ባህሉን፣ ማንነቱን የማያውቅ ሰው በኋላ ከባርነት ውጪ ምንም ፋይዳ አያገኝም። ጭሱ ሲያቃጥለኝ ስወድቅ ስነሳ አብረውን ጎንበስ ቀና የሚሉት የኢቲቪ ካሜራማኖች ዛሬ ይሄ ሽልማታችሁ ነው። በጣም ይቅርታ ይደረግልኝ ስላልተዘጋጀው ድንገት ነውና የሰማሁት። አሁን ከእናንተ ጋር በጣም ደንግጫለሁ። ከጥጥ ፈታዮቹ፣ ከሸማኔዎቹ ብሎም ዲዛይነሮቹ እነሱን ተቀብለው ደግሞ ሰፍተው እንዲህ ጸጋ ለብሰን ሰው ፊት ከብረን ራሳችንን እንድንሆን ላደረጉን ባለሙያዎች በሙሉ ምስጋና ይገባቸዋል። በቅድሚያ ለዚህ ቀንና ለዚህ ሰዓት ላደረሰን ለልዑል እግዚአብሔር ክብርና ምስጋና ይገባዋል። የእልል ያለ ሀበሻ የሽልማት ጽንሰ ሐሳብ የባህልን፣ የኢትዮጵያዊነትን፣ የሀበሻነትን እና የፈጠራን ስራ እውቅና መስጠት ብቻ ሳይሆን ከትውልድ ወደ ትውልድ ማዛመት፣ ማጋባት፣ ማስማማት ትልቁ ዓላማው ስለሆነ ለየት ያለ የህይወት ዘመን ማስተር ክላስ ተዘጋጅቷል። የኢትዮጵያን ባህል ለተቀረው ዓለም ሆነ ለውጭው ትውልድ የሚያስተዋውቅ ደግሞ የህይወት ዘመን ተሸላሚያችን ሙያቸውን ለሚቀጥለው ትውልድ በሚገባ የሚያስረክቡበት በእልል ያለ ሀበሻ ቡድን የተዘጋጀ የወይዘሮ የሺ ተክለወልድ የማስተር ክላስ በልዩ ሁኔታ በቅርቡ ይካሄዳል። ይህንንም ስላሰናዱ አንድ ጊዜ ቡድኑን አጨብጭቦላቸው። ቀጣዩም የህይወት ዘመን ተሸላሚ ነው። ወደ ሙዚቃው ዓለም ይወስደናል። ይህንን ሽልማት እንዲሰጥልን ወደ መድረክ በአክብሮት የምጋብዘው ዳይሬክተር ብርሃኑ ሽብሩ። በሙዚቃው ኢንዱስትሪ ዘርፍ የመጀመሪያው የእልል ያለ ሀበሻ ሽልማት የህይወት ዘመን ተሸላሚ በኢትዮጵያ በዘመናዊ ሙዚቃ ካሴት ህትመት ግንባር ቀደም የሆኑ ናቸው። በ1970 ዓ.ም አምባሰል ሪኮርድስ የተባለውን ድርጅት መስርተው በዚህ ሙዚቃ ቤታቸው የተለያዩ አልበሞችን በጥራት በማሳተም የሚያቀርቡ ተመስጋኝ ኢትዮጵያዊ ናቸው። በአምባሰል ሙዚቃ ቤት አማካኝነት ታላላቅ የሙዚቃ ፕሮዳክሽኖችን ከማሳተም ባሻገር በሀገር ውስጥና በዓለም አቀፍ ደረጃ ሙዚቃን የማሰራጨት ተግባር ላይ በብርቱ የተጉ ግለሰብ ናቸው። ሙሉ የባህልና የዘመናዊ ዘፈን የሙዚቃ ካሴቶችን ህትመት በመስራት ቀዳሚ የሆኑ እኒህ ሰው የመጀመሪያውን የካሴት ህትመት በአህመድ ራማቱን ዘፈኖች ነበር የሰሩት። ከ1982 ዓ.ም አንስቶ ያወጧቸውን የዘፈን ኮሌክሽን በልዩ ሁኔታ የሚጠቀሱላቸው የአምባሰል ሙዚቃ ቤት ባለቤት በአልበም ህትመት በኩል 278 ካሴቶችን ማምረታቸው ሊነገርላቸው ይገባል። ይህ በኢትዮጵያ የሙዚቃ ታሪክ ትልቅ አበርክቶ ነው። በአጠቃላይ የህትመት ስራቸው የወቅቱ ወጣትና አንጋፋ ድምፃውያን የሙዚቃ ስራዎች ለሰፊው አድማጭ እንዲደርሱ ምክንያት ናቸው። ከአንጋፋዎቹ ጥላሁን ገሰሰ አንስቶ እስከ ይርጋ ዱባልና ባህሩ ቀኜ ድረስ የአምባሰል ሙዚቃ ቤት ውጤት ቢቆጠር ብዙ ነው። ባለቤቱ በ1970ዎቹ መጀመሪያ በመዲናችን በርካታ የሙዚቃ ቡድኖች ለዘርፉ መጎልበት ያደራጁ ነበር። የሙዚቃ ቪዲዮ ቅንብሮችንም ባህሉን በጠበቀ መንገድ በመስራታቸው በሙዚቃ ክሊፕ ስራ ጀማሪዎቻችን መካከል ተጠቃሽ እናደርጋቸዋለን። በተጨማሪም በኢትዮ ታለንት ሾው በተሰኘው መርሃ ግብር በኪነ ጥበብ ተሰጥኦ ያላቸው ወጣቶችን በማወዳደር ብርጫ ላመጡት ወጣቶች መኪና እስከ መሸለም ድረስ ለዘርፉ መጎልበት ይደክሙ የነበሩ ግለሰብ ናቸው። በተጠቀሱትና መሰል ስራዎቻቸው ደግሞ እስካሁን ድረስ በኢትዮጵያ የሙዚቃ ኪነ ጥበብ ላሳረፉት ደማቅ አሻራ ዛሬ በመጀመሪያው የእልል ያለ ሀበሻ የሽልማት መሰናዶ በሙዚቃ ኢንዱስትሪ ዘርፍ የህይወት ዘመን ተሸላሚ ናቸው። የአምባሰል ሙዚቃ ቤት ባለቤት አቶ ፍቃዱ ዋሬ ሞቅ ያለ ጭብጨባ።
ተሸላሚ በሙዚቃ አቶ ፈቃዱ ዋሬ ተወካዮቻቸው ናቸው እየመጡ ያሉት። አቶ ፈቃዱ ዋሬ የተሸላማያችን ተወካይ ናቸው መድረክ ላይ የሚታዩት። ስለዚህ አቶ ፈቃዱ ዋሬ ባሉበት እንኳን ደስ አለዎት። አቶ ፈቃዱ ዋሬን በመወከል አጭር የደስታ መግለጫ። ቴንኪዩ ይህንን ፕሮግራም አዘጋጅታችሁ አባቴን ፈቃዱ ዋሬን ለመሸለም እና ሪኮግናይዝ ለማድረግ ስላበቃችሁት በጣም እናመሰግናለን። አባቴ አንድ መልእክት ነው ያለው፣ ይሄ ነገር ይቀጥል፣ በዚሁ ቀጥሉ፣ በርቱ እና ሪኮግኒሽን እንደዚህ ለጥበብ ለሰራ ሰው ለኢትዮጵያ ብዙ ነገር ላበረከተ ሰው እንደዚህ መስጠቱ ጥሩ ሆኖ ሳለ በዚሁ እንድትቀጥሉ ነው። እናመሰግናለን። ይሄንን ፕሮግራም ያዘጋጃችሁላ በጣም እናመሰግናለን። ቴንኪዩ እና በጣም ደስ ብሎናል። እናመሰግናለን። እናመሰግናለን። ዳይሬክተር ብርሃኑ ሽብሩ እዚሁ ይቆይልናል ለቀጣዩ ሽልማት። በማስከተል ሶስተኛውን የህይወት ዘመን ተሸላሚ እጠራለሁ። በቴሌቪዥን ስርጭት ዘርፍ በኢትዮጵያ የጋዜጠኝነት ታሪክ ውስጥ ጉልህ አሻራ ካኖሩት መካከል አንዷ ነች። በ1948 ዓ.ም አዲስ አበባ ሰንጋተራ ሰፈር የተወለደችው ተሸላሚያችን የ9ኛ ክፍል ተማሪ ሳለች ከሰንደቅ ዓላማ ስነ ስርዓት ቀጥሎ ሰዎች ምን ይሉናል በሚል ርዕስ ተማሪዎች ፊት ለፊት በመቅረብ የጋዜጠኝነት ጉዞዋን ሀብላ ጀመረች። ቀጥላ ወደ ድምፅ ጋዜጣ አቀናች። ጽሑፎቿን በጋዜጣ ይወጡላት ጀመር። በሂደት በደራሲና ጋዜጠኛ በዓሉ ግርማ ጥያቄ መሰረት ለመነን መጽሔት መጻፍ ጀመረች። ጽሑፎቿ ጠንከር ያሉ ሐሳቦችን ስለሚያነሱ ብዙዎች ማን እንደሆነች ለማወቅ ጓጉተው እንደነበር ይታወሳል። 11ኛ ክፍል ስትሆን በድምፅ ጋዜጣ የሴቶች አምድ አዘጋጅ ሆና ከጽሑፍ አበርካችነት ወደ ቋሚ ቅጥር አደገች። ድምፅ ጋዜጣ ስትዘጋ እሷ በ182 ብር ያውም በከባድ ደሞዝ ወደ አዲስ ዘመን ጋዜጣ ተዛወረች። አዲስ ዘመን ሆና ለፖሊስና እርምጃው ትጽፍ ነበር። በማህበራዊና ህብረተሰባዊ ጉዳይ ብሎም ከሴቶች ጋር በተያያዘ በርካታ ተወዳጅ ስራዎቿን ያስነበበችው የህትመት ጋዜጠኛ በ1968 ዓ.ም ወደ ቴሌቪዥን ተሻገረችና የረዘመውን የጋዜጠኝነት ህይወቷን በዛው አሳለፈች። ከማጀት እስከ አደባባይ በሚል ርዕስ በርካታ የሀገራችን ክፍሎችን እየዞረች ዝግጅቶችን ታሰናዳ ነበር። ከብዙ ትጋትና ድፍረት በኋላ በርካታ ዝግጅቶችን በአንድ ለእናቱ የሀገሪቱ ቴሌቪዥን እያመረተች ካቀረበች በኋላ በ1983 ዓ.ም የመንግስት ለውጥ እንቅፋት ገጠማት። በአንዳች ሰበብ ምክንያት ከስራዋ ታግዳና ተገልላ ከቆየች በኋላ እባክሽን ወደ መድረክሽ ተመለሽ ብትባል ሞራሏ ሳይነካ አልቀረምና እኔ እንግዲህ በቃኝ አላደርገውም በማለት ወደምትወደው ሙያዋ ሳትመለስ በዚያው ቀረች። ይህችው ሴት ዛሬ በሙያ ውስጥም በሀገር ውስጥም የለችም። ነገር ግን በእነዚያ ዘመናት ለሰራችውና ላበረከተችው አስተዋጽኦ የልል ያለ ሀበሻ የህይወት ዘመን ተሸላሚ ናት። ወይዘሮ ብዙ ወንድም አገኘው። የህይወት ዘመን ተሸላሚ ወይዘሮ ብዙ ወንድም አገኘው። ወይዘሮ ብዙ ወንድም አገኘው ቀደም ሲል እንዳልነው ተሸላሚያችን በሀገር ውስጥም በሙያ ውስጥም የለውም ብያለሁና ተወካይ ካለ ሽልማቱን ይወስዳል። ካለዚያ እኛ ሽልማቱን ባሉበት እናደርሳለን። ባሉበት እንኳን ደስ ያላቸው። የሚያስገርም ነገር ነው። ከሁሉ በፊት ይሄንን አስበው አቅደው ይሄንን ነገር እናዘጋጅ ብለው ለተዘጋጁት እና ለሚያዘጋጁት ከፍ ያለ ምስጋናዬን አቀርባለሁኝ። የህይወት ዘመን ተሸላሚ ሌሎችም ተሸላሚዎች ማለት ለነበሩ በህይወት ለሌሉ ላሉ ዛሬ ለሚኖሩ ወደፊትም ለሚመጡ ትልቅ አርአያ
መልህቅ ማስቀመጣቸውን መናገር ስለመፈልግ ነው። አሁን ሲናገር የሰማሁት ወይዘሮ ብዙ ከግምት በላይ ነው የሰሩት። ከግምት በላይ በአዲስ ዘመን ጋዜጣ ብትሄዱ የሴቶች አምድ ላይ የሚያስገርም ስራ ነው የሰሩት። በቴሌቪዥን ፕሮግራማቸው ላይ ገጠር ሰፈር ወላ ጫካ ሳይሉ የሰሩ ሰው ናቸው። በመነን መጽሔት ላይም እንደዚሁ የሰሩ ናቸው። መጨረሻ ላይ ይሄ ትጋታቸው ያልተመቻቸው እንደነበሩ ይታወቃል። ዝም ብላችሁ ስታጠኑት የሰሯቸው የአሜሪካ የሕዝብ ማስታወቂያ መጽሔት አለ በየ3 ወር ያወጣ የነበረው እሱ ላይ ዝርዝር ሀተታ ጽፏል ስለ ወይዘሮ ብዙ ወንድማገኝ። ተፈለጉ እስራኤል ሀገር ናቸው ያሉ ተባለ፣ ወደዚህ ተባለ። አሁንም እየተፈለጉ እንደሆነ ይገባኛል። ለማንኛውም ይሄንን ላዘጋጃችሁት ነው ምስጋና ማቅረብ የምፈልገው። ከሁሉ በላይ ትልቅ ነገር ነው ያስቀመጣችሁት። አሁን እንደተናገርኩት ለነበሩ በህይወት ለሌሉ አሁን ላሉ ወደፊት ለሚመጡ ታላቅ አርአያ ጉዳይ ነው ያስቀመጣችሁት በማለት በዚሁ ላይ ንግግር እናበቃለን። አመሰግናለሁ። ዳይሬክተር ብርሃኑ ሽብሩን እናመሰግናለን። ይህ ፕሮግራም በዚህ መንገድ ጽድት ጥርት ብሎ ወደ እናንተ እንዲደርስ በርካታ ድርጅቶች አስተዋጽኦአቸውን አበርክተውልናል። ሳውንድ እና ስክሪኑን በተመለከተ ጽድት አድርጎ የሰራልን ማክ ኢንተርቴይንመንት ነው። ለማክ ኢንተርቴይንመንት አንድ ሞቅ ያለ ጭብጨባ። በቀጣይ ወደ ውድድር የሽልማት ዘርፎች በቀጥታ እናመራለን። የመጀመሪያው የውድድር የሽልማት ዘርፍ የዓመቱ እልል ያለ ፋሽን ዲዛይነር። የዚህን ዘርፍ እጩዎች አስተዋውቀው አሸናፊውን የሚሸልሙልን በ1948 አዲስ አበባ የተወለዱ በ1969 ከአዲስ አበባ ዩኒቨርሲቲ የሥነ ጥበብና ዲዛይን ትምህርት ቤት በቀለም ቅብ የተመረቁ ናቸው። ወዲያው በአስተማሪነት የሰሩት እኒህ ሴት በሕዝብ ማመላለሻ አውቶቡስ የአውቶቡሱን የግራና ቀኝ አንበሳውን ስዕል በመሳል የ14 ዓመት አገልግሎት ሰጥተዋል። በዚህ ባስ ብዙዎቻችሁ ስለተሳፈራችሁ ለሰዓሊዋ አንድ ሞቅ ያለ ጭብጨባ። ኤምባሲዎችንና የውጭ ሀገራትን ጨምሮ በተለያዩ ቦታዎች ከ65 ጊዜ በላይ የስዕል አውደ ርዕዮችን አሳይተዋል። ለጣሊያን የባህል ተቋም፣ ለአዲስ አበባ ዩኒቨርሲቲ፣ ለኢትዮጵያ ብሔራዊ ሙዚየም ወዘተ የስዕል ስራዎቻቸውን በስጦታ አበርክተዋል። ከስዕል ሙያ ባሻገር ፎቶና ቪዲዮግራፊ ተምረዋል። በቅርስ ጥናትና እንክብካቤ ትምህርት በሀገረ ቻይና ሰርቲፊኬት ተቀብለዋል። እንግዳችን በበጎ አድራጎት የታወቁ ለተለያዩ ድርጅቶች በነፃ አገልግሎት የሚሰጡ በልዩ ልዩ ሀገር በቀል ድርጅቶች ውስጥ በቦርድ አባልነትና በአመራርነት ስፍራ የሰሩ ናቸው። በስራቸው የተመሰከረላቸው ሸላሚያችን ላበረከቷቸው ሙያዊ አስተዋጽኦች ከተለያዩ መንግስታዊና ዓለም አቀፍ ድርጅቶች የእውቅና ወረቀቶች የተሰጣቸው ኢትዮጵያዊ ናቸው። ሰዓሊት አይናለም ገብረ ማርያም። እንደምናመሻችሁ። በዛሬው ቀን እዚህ ተሰብስበን ባለሙያዎችን ልናከብር፣ ልናሞግስ፣ ልናበረታታ እዚህ ቆመናልና ለዚህ ላበቃን ጌታ እግዚአብሔር ይመስገን። አሁን የአንበሳ የሆኑ ጎበዝ የሆኑ ኮከብ የሆኑ የዲዛይን ተወዳዳሪዎቻችንን እስቲ ስክሪኑ ላይ እንያቸው። መጀመሪያ ስክሪኑ ላይ እንያቸው። የዓመቱ እልል ያለ የፋሽን ዲዛይን ዲዛይነር ሰዋሰው እባላለሁ። በምርጥ ፋሽን ዲዛይን እጩ ሆኛለሁ። በዛም ደስተኛ ነኝ። በሙያ ውስጥ እንግዲህ ለ20 ዓመታት ቆይቻለሁ። አመሰግናለሁ። ሰዋሰው ዲዛይን፣ ሰዋሰው ኃይል። ስሜ ቤዛ ዮሐንስ ይባላል። በዚህ ስራ ላይ ወደ 3 ዓመታት አካባቢ ሆኖኛል። በምርጥ ፋሽን ዲዛይን እጩ በመሆኔ በጣም ደስ ብሎኛል። ቤዛ ዲዛይን፣ ቤዛ ዮሐንስ። ፎዚያ እባላለሁ። የፎዚያ ድረስ ብራንዳችን ከተቋቋመ ወደ 7 ዓመት አካባቢ ሆኖታል። የፋሽን ዲዛይነር ዘርፍ በመመረጣችን በጣም ደስ ብሎናል። ፎዚያ ኤንድሪስ፣ ፎዚያ እንድሪያስ። ምዕራፍ እባላለሁ። በዚህ ሙያ ላይ ወደ 7 ዓመት
ቆይቻለሁ። ለዚህ እልል ያለ ፋሽን ዲዛይነር ሽልማት በመታጨታችንም በጣም ደስተኞች ነን። አሻሮ ምዕራፍ ጉብና ፋሽን መዋቢያ ብቻ አይደለም፣ ውብ ታሪክ የሚነግር ጥበብም ነው። የኔ ታሪክ ማለት የሀገሬ ታሪክ ነው። ማፊ በስራዎቹ የኢትዮጵያን ታሪክ ለ14 ዓመታት በዓለም መድረክ በማሳየት ዓለም አቀፍ ዝናን ያተረፈ ብራንድ ነው። ማፊ ማህሌት አፈወርቅ። እንግዲህ እንዳያችኋቸው ናቸው። ከነዚህ ውስጥ ከሌን ብለህ ለመምረጥ አስቸጋሪ ነው። በሙሉ ያምራሉ። በሙሉ ቆንጆ ልብስ ለብሰዋል። ቆንጆ ዲዛይን እያየን ነው። ስለዚህ እስቲ በጭንቅላታችን የምናስባቸው ይመጡ ይሆን? በጣም ውብ እና ጎበዝ ልጆች እንደሆኑ ነው የምናየው። ካየነው ውስጥ እንግዲህ ማን እንደሆነ ብናገር አሁን ቁቁ እንዳትሉ ግን በጣም ውብ ናታ። በጣም ቆንጆ ነገር ነው። ስለዚህ እኔ እንጃ ከመቀመጣችሁ ብድቅ ብላችሁ ቁቁ ስትሉ ይታየኛል። ማህሌት አፈወርቅ እሺ ሽልማቱን እናደርሳለን። ተወካይ ከሌለ ወደሚቀጥለው እናመራለን። ሸላሚያችንን እጅግ አድርገን እናመሰግናለን። ተሸላሚያችን እንኳን ደስ አለሽ። ይህንን ፕሮግራም ባህል፣ ኢትዮጵያዊነት፣ ማንነትና ሁለንተናዊ አቅጣጫው እንዲጎለብት እንዲተዋወቅና በመጎልበት ሂደት ውስጥ በጎ የሰሩ ሰዎችን እንዲሸለሙ ይህንን ሀሳብ በማፍለቅ ያዘጋጀው የሀገር ቤቱን ሀበሻን ደግመን እናመሰግናለን። እኔና የኢትዮ ፊልም ክሩ በዚህ መጠን የባህል አልባሳት ተውበን እንድንታይ ላደረገችን ለማያ ዲዛይን ደግሞ ሞቅ ያለ ጭብጨባ እንዲግዜ። በመቀጠል የዓመቱ የሶሻል ሚዲያ እልል ያለ ተጽዕኖ ፈጣሪ ይህንኑ ዘርፍ አጭር ቪዲዮ በማስተዋወቅ እንዲሸልሙልን ቀደም ሲል የህይወት ታሪካቸው ተነቦ የህይወት ዘመን ሽልማት አሸናፊ የሆኑትን ወይዘሮ የሺ ተክለወልድን ለሸላሚነት እንደገና ወደዚህ መድረክ በክብር እጋብዛለሁ። እጩዎች ቪዲዮ እንመልከት። የዓመቱ እልል ያለ ተጽዕኖ ፈጣሪ ቀለቤት ወዳለሁ ቫይብ ያለው ህይወት ያለው ድምቅ ያለ እንደ አበሻ ቤት ደግሞ ቡና ውለታው ብዙ ነው። የትም ብንኖር ትዝታው ብርቱ ነው። የዘመን ዓለም ውስጥ ቢኖርም ባህሌን ወዷል። እግር ጥሩኝ ትዕግስት ወልደአብ ሰሜናዊት ኮከብ መቀለ ሽኮር ዛሬ ማሳያችሁ መቀሌ የሸዋሊት ፌስቲቫልን ማየት ትፈልጋላችሁ? በተደጋጋሚ የምትጠይቁኝ ጥያቄ በድንቅ ፏፏቴዎቿ፣ በጫካዎቿ፣ በቡናዋና በሻይዋ ነው የምትታወቀው። ዛሬ ማሳያችሁ ኢሉባቦር ነው። በየጓሮ ፏፏቴ ሚካኤል ፈለቀ። ሰላም፣ ስሜ ህሊና በላይ ይባላለሁ። የምሰራው በእጽዋት ላይ ነው። በቲክቶክ ላይ ስለ ሀገር በቀል ያለኝን እውቀት አካፍላለሁ። አንዳንዴ ለእኛ ከባድ በቀላሉ ማናገኘው ነገር ለሌሎች ደግሞ በየጓሯቸው በየመንገዱ የሚበቅል ነገር ይሆናል። ዛሬ መፍትሄ ይዤላችሁ የመጣሁት ለደም ግፊት ነው። ህሊና በላይ ኢትዮ እስክስታ ፊትነስ ከተመሰረተ 3 ዓመት ሞላው። በባህል ውዝዋዜ የተወዛወዘን ጤናችንን እንጠብቃለን። እየተዝናናን ባህል እየተማማርን አሪፍ ጊዜ እናሳልፋለን። ኤፊማክ ኤፍሬም መኮንን አሸናፊ ኤፍሬም መኮንን
ኤፍሬም መኮንን በተወካዩ አማካኝነት ሽልማቱን ወስዷል። ሸላሚያችንን ደግሞ የህይወት ዘመን ተሸላሚያችንን እጅግ አድርገን እናመሰግናለን። በቀጣይ በተለየ ሁኔታ እዚህ መድረክ ላይ የሚሸለሙት የኢትዮጵያን ባህል በአብሮነት በቤተሰብነት በማስተዋወቅ ረገድ የዓመቱ እልል ያሉ ጥንዶች ናቸው። እነሱ ይሸለሙ ዘንድ የሀበሻውን ማርኬቲንግ ዳይሬክተር ኢዮብ ኃይሉን እንደገና ለሸላሚነት ወደዚህ መድረክ ጋብዛለሁ። የዚህ ዘርፍ ልዩ ተሸላሚዎች ታዋቂ ባለትዳሮች ናቸው። ሚስትየዋ ለሀገሯና ለባህሏ ከፍተኛ ቦታ ትሰጣለች። ከባለቤቷ ጋር በዕለት ተዕለት ኑሯና ባለባበሷ ጭምር ባህሏን ዘካሪና ታሪኳን አክባሪ ናት። በሙያዋ ተዋናይት፣ ፕሮዲውሰርና ዲሬክተር ስትሆን በኢትዮጵያ ፊልም በመድረክና በራዲዮ ትርኢት ስራዎች ላይ ተጠቃሽ ናት። ከተሳተፈችባቸው ፊልሞች መካከል ዲቢ፣ የተወጋ ልብ፣ አላ እነዚህ ተወዳጅ ባለትዳሮች የኢትዮጵያን ባህላዊ ገጽታ በማስተዋወቅ ረገድ ባደረጉት ከፍተኛ አስተዋጽኦ በዚህ ሽልማት መድረክ የዓመቱ እልል ያሉ ጥንዶች በሚል ዘርፍ ተሸላሚ ሆነዋል። ተዋናይ ሚካኤል ሚሊዮንና ተዋናይት መዓዛ ታከለ የዓመቱ እልል ያሉ ጥንዶች ሚካኤል ሚሊዮንና መዓዛ ታከለ። እንዴት ናችሁ? በጣም ነው የምናመሰግነው። በጣም ትልቅ ነገር ነው። ስር የሌለው ፍሬ የለውም እና ትራዲሽኑን፣ ባህሉን፣ ማንነቱን የማያውቅ ሰው በኋላ ከባርነት ውጪ ምንም ፋይዳ አያገኝም። ዓለም ላይ እንድናጌጥ ለዓለም ኮንትሪቢዩት የምናደርገው ትልቅ ነገር ያስፈልገናል። ዓለም ለእኛ ብዙ ኮንትሪቢዩት ያደርጋል። ዓለም በብዙ ነገር ረድቶናል። ዛሬ ይህን ካሜራ እንድንቀርጽ ብዙ ነገር እንድናደርግ ከየቤቱ ዓለም ከየሰው አውጥቶ ኮንትሪቢዩት ያደርጋል ለእኛ። እንደ ኢትዮጵያዊ ደግሞ እኛ ኮንትሪቢዩት የምናደርገው ነገር ያስፈልጋል ለዓለም። አንዱና ትልቁ ነገር ፋሽን ነው፣ ባህል ነው፣ ትራዲሽናችንን ነው። አመሰግናለሁ። መቼም ሀገሩ የባለሙያ ሀገር ነው። ከጥጥ ፈታዮቹ፣ ከሸማኔዎቹ ብሎም ዲዛይነሮቹ እነሱን ተቀብለው ደግሞ ሰፍተው እንዲህ ጸጋ ለብሰን ሰው ፊት ከብረን ራሳችንን እንድንሆን ላደረጉን ባለሙያዎች በሙሉ ምስጋና ይገባቸዋል። ይህንን ፕሮግራም ላዘጋጃችሁ እጅግ እናመሰግናለን። እግዚአብሔር ያክብርልን። እናመሰግናለን። ሸላሚያችንንም እናመሰግናለን። ቤተሰብ የሀገር መሰረት ነው። ሀገር ከቤተሰብ ይጀምራል። ባህል ደግሞ የህብረተሰብ መሰረት ነው።
ህብረተሰብ በልዩ ባህሉ ነጸብራቅነት ይበልጥ ደምቆ ይታያል። እነዚህ ጥንዶች በሀገር ቤት ውስጥ ባህልን ቤተሰብ ሆነው እያከበሩ እያፈቀሩ እያንጸባረቁ እያስተዋወቁ ያሉ ብርቅ የኢትዮጵያ ልጆች ናቸው። ሚኪና መዓዛ በድጋሚ እንኳን ደስ አላችሁ። የመጀመሪያው የእልል ያለ ሽልማት መድረክ እንደቀጠለ ነው። እጅግ ዲዛይን፣ ሮቤል ቲቲ ሜካፕ፣ እንደገና ደግሞ ዘግሮቭ የሙዚቃ ባንድን እጅግ አድርገን እናመሰግናለን። የክቱን ሸማ ከሳጥን አውጥቶ ለሰው የሚያለብሰው የራሱን ጉርሻ ሳይሰስት ካፉ ቀምቶ የሚያጎርሰው አይዞህ ልጄ ሰው ሁንልኝ ብሎ ሳይማር የሚያስተምረው አስኮላ ዘልቆ ባይሄድም ይሄ ሰው እጅግ ጠቢብ ነው። ባዛኝ ለሰው ሟች ልቦናው ተው ማረኝ ሲሉት ቢራራ ጎሎበት እጁን የማይሰጥ ሞልቶለት በሰው ማይኮራ ታማኝ ነው አማኝ ሀበሻ ቀን አለ ብሎ ሩቅ ሚያይ የዋልለትን ማይረሳ የበደሉትን ይቅር ባይ ሀበሻ። አንዴ ለሀበሻ ሞቅ ያለ። በቀጣይ የዓመቱ እልል ያለ ዲያስፖራ የሽልማት ዘርፍ ሽልማት የሚበረከትበት ጊዜ ነው። እንደገና ሸላሚው ደግሞ ዳይሬክተር ብርሃኑ ሽብሩ ይሆናሉ። እሳቸውን እንደገና ላስቸግራቸው ነው። ፊት አውራሪ ሀብተ ጊዮርጊስ ትምህርት ቤት ገና የ5ኛ ክፍል ተማሪ ሆና በጥበብ ፍቅር ተነካች። ከዚያም ወደ መድኃኔዓለም ትምህርት ቤት ተዛውራ የተማሪ ቤቱን የቲያትር አዳራሽ ተቆጣጠረችው። ገና ብላቴና ሳለች የግጥም ችሎታዋን ያዩ የቋንቋ አስተማሪዎች ትልቅ ደረጃ ላይ እንደምትደርስ የተለሙላት ቢሆንም ተመራምራ ዶክተር ወይም ጠበቃ እንድትሆንላቸው የሚሹት ወላጅ አባቷ ግጥም፣ ተውኔት፣ ትወና እያለች በየመድረኩ ብትገኝ እግሯን ሰብረው ቤት ውስጥ እንደሚያስቀምጧት ነግረው መደበኛ ትምህርቷ ላይ እንድታተኩር ይመክሯት ነበር። በተማሪ ቤት መድረኮች ዋና የሆነችው ይህች ሴት በሀገር ፍቅር ቲያትር የጀማሪዎች መድረክ ላይ ለመቆም እድል አገኘች። የ12ኛ ክፍል ትምህርቷ እንዳጠናቀቀችም በብሔራዊ ቲያትር የሚሰጠውን ስልጠና አጠናቃ መድረኩን ትዋኝበት ጀመር። የትወና ችሎታዋ ተብራርቶ አያልቅም። ስትታይ የተረጋጋች ትወና ስትጀምር ግን እንደ እንዝርት እየተሽከረከረች መድረኩን በሞገስ የምትሞላ የተመልካችን ቀልብ ተጭና ሐሳቡን ማርካ ስሜቱን ገዝታ ቲያትር ሊያይ የመጣውን ታዳሚ አብራ የምታስተውን ታምረኛ የመድረክ ንግሥት ናት። ለዚህ አብነት የቬኑሱ ነጋዴ ተውኔትን መጥቀስ ይቻላል ይላሉ አብረዋት የሰሩ ባልደረቦቿ። የማወራላት ሴት በዘመነ አብዮት በወላፈን የተፈተነች ናት። እንደ ወርቅ ነጥራና ከብራ የወጣች ስለመሆኗም ምስክሮቿ ብዙ ናቸው። እንዴት ያለች ተዋናይ ናት ብለን ሳንጨርስ እሳት የላሰ ብዕር ያላት ደራሲ ናት። ትጽፋለች፣ ታዘጋጃለች፣ ትተውናለች፣ ትቀኛለች። በቃ ምን አለፋችሁ ጥበብ ከተባለ በሁሉም ዘንድ አለችበት። ሁሉም ደግሞ የእሷ ነው። በመሪ ተዋናይነት ማዕረግ ወጣትነቷን ለታላቁ የኢትዮጵያ ብሔራዊ ቲያትር የገበረችው ይህችው ሴት በጀርመን፣ በሶቪየት ህብረት፣ በቡልጋሪያና በሌሎች ሀገራት የሙያ ስልጠናዎች ወስዳለች። በበርካታ ሀገራትን የትርኢት ስራዎቿን አቅርባለች። የጠቢብነቷን ሌላ ገጽ ለቁጥር የሚያዳግቱ የዘፈን ግጥሞች ከአንጋፋ እስከ ወጣት ላሉ ድምፃውያን ያበረከተች መሆኗ ነው። ለዚህ አብነት ጥላሁን ገሰሰን፣ መሐሙድ አህመድን፣ አስቴር አወቀን፣ ቴዎድሮስ ታደሰን፣ ሙሉቀን መለሰ፣ ሂሩት በቀለን፣ ፀሐዬ ዮሐንስን፣ ጎሳዬ ተስፋዬ ጠርተን ስለሰጠቻችሁ ግጥሞች ንገሩን ብንላቸው ስለ ብዕሯ ስለ ክብሯ ብዙ ተናግረው አይጠግቡም። አሜሪካ በኖረችባቸው ዓመታት በዚያ ችግር ለኢትዮጵያ ኪነጥበብ ተቆርቋሪና አንቀሳቃሽ ለውብ ባህሏ ደግሞ አምባሳደር ሆና አገልግላለች። በዋሽንግተን ዲሲ በመሰረተችውና በእምዬ ምኒልክ ባለቤት ስም ጣይቱ ብላ በጠራችው የባህል ማዕከሏ በሙያዋ ለሀገሯና ለሕዝቧ ብዙ ሰርታለች። እንዲህ ያለ ብንቀጥል ብዙ የምናወራላት ዘርፈ ብዙዋና ተወዳጁ አርቲስት ጣይቱ ፀሐይቱ ዓለም ፀሐይ ወዳጆ የዓመቱ እልል ያለ ዲያስፖራ የዓመቱ እልል ያለ ዲያስፖራ አርቲስት ዓለም ፀሐይ ወዳጆ
ፀሐይ ጉዳቱ ፎካ የታመን አርቲስት ዓለም ፀሐይ ጉዳቱ ሽልማቱን እኛ እናደርሳለን። አርቲስት ዓለም ፀሐይ ወዳጆ ባለሽበት እንኳን ደስ አለሽ። ተመልሼ እንደምመጣ ስላወቅኩኝ ቅድም ጋቢ ያደረኩትን ነገር አሁን እናገራለሁ። ከዛ በኋላ ወደ ዓለም እየመጣለሁ። የሺዬ እንኳን ደስ ያለሽ። የሺ ተክለወልድ ከቅድም ከተነገረው ሁሉ ባሻገር በተለይ በህይወት ዙሪያ የሚለው ፊልም ላይ መነኩሲቷ ነበረች። አስቴር የሚለው ፊልም በቅርብ ነው ወደ ዲጂታል የሆነው እና እዛ ጋር ፈልጊያት ነበረ፣ ላገኛት አልቻልኩም። ወጡን እንዳታቃጥዩ የሚል ዓለምዬም እንደዚህ ሆነች። ይሄ ሁሉ ከተዘረዘረው እያነሰ ነው። ተቆጥቦ ነው የመጣው ዓለምዬ። በፊልም በኩል ስመጣ 3002 የሚል ፊልም የምታውቋላችሁ ተፈሪ ብዙአየሁ ነጎድጓዱ የመድረክና የፊልም ባለሙያ የሰራት ፊልም 3002 ላይ ተጫውታለች። ወደ አሜሪካ ለስራ ከመመለሷ በፊት አግኝቻ ጠይቂያታለሁ። ታስታውሻለሽ? በጣም አስታውሳለሁ ብሬ ያለችኝ። እንኳን ደስ ያላችሁ። አመሰግናለሁ። ዳይሬክተር ብርሃኑ ሽብሩን እጅግ አድርገን እናመሰግናለን። ቀጥለናል። ባህልና ሁለንተናው ኢትዮጵያዊነትና መልኩ ሀበሻነትና ቀለሙ ይጎለብት ለትውልድ ወደ ትውልድ ደግሞ ይሸጋገር ዘንድ በዚህ ረገድ ደግሞ የላቀ አስተዋጽኦ ያበረከቱ ኢትዮጵያውያን እውቅና ያገኙ ዘንድ ይህንን መድረክ ያዘጋጀልን የሀገር ቤቱን ሀገር በቀሉን ሀበሻንና የማኔጅመንት አባላቱን እጅግ አድርገን እናመሰግናለን። ለመጨረሻ ጊዜ ለነሱ ሞቅ ያለ ጭብጨባ። የዓመቱ እልል ያለ ጥናታዊ ፊልም እጩዎቹን በአጭር ቪዲዮ አስተዋውቀው አሸናፊውን የሚሸልሙልን በትምህርቱ ገበታ ከኩባ ሪፐብሊክ ኤኦ ዩኒቨርሲቲ በሥነ ጥበብ ታሪክ ጥናት ሁለተኛ ዲግሪያቸውን ያገኙ፣ በስፔን በሚገኝ ሌላ ዩኒቨርሲቲ ደግሞ ጥናታቸውን በመቀጠል በኢትኖ አርኪኦሎጂ ሶስተኛ ዲግሪያቸውን በማዕረግ የተቀበሉ ናቸው። በአሁኑ ሰዓት በአዲስ አበባ ዩኒቨርሲቲ በረዳት ፕሮፌሰርነት ተመራማሪና መምህር የሆኑት እንግዳችን በቅድመ ምረቃ ፕሮግራም የዓለም አቀፍ ስነ ጥበብ ታሪክ፣ የኢትዮጵያ ትውፊታዊ ስነ ጥበብ፣ የባህላዊ ጽንሰ ሀሳብና የትውፊታዊ እውቀትን የተመለከቱ ኮርሶችን ሲያስተምሩ በድህረ ምረቃ ፕሮግራም ደግሞ ሌሎች ተዛማጅ ኮርሶችን ይሰጣሉ። በተጨማሪም አርት ክሮይተር የባህል የስነ ጥበብ ታሪክና የኢትኖሎጂ ጥናት ዘርፍ ተመራማሪ ናቸው። የአዲስ አበባ ዩኒቨርሲቲው ዶክተር ገረመው ፈይሳ በዚህ መድረክ ባክቶት አመሰግናለሁ። እንዴት አመሻችሁ? አሁን የእልል ያለ ጥናታዊ ፊልም እጩዎችን ቪዲዮ እንመለከታለን። የዓመቱ እልል ያለ ጥናታዊ ፊልም መነሻቸውና አንድ ላይ በመሰባሰብ በዘና የተባለው ወንዝ በህብረት የሚፈጥሩበት ስፍራም ነው አንበርቾ ተራራ። ምሳሌ ፍቃዱ ክንባታ I absolutely love Ethiopia. Truly one of the most beautiful places in the world. For the people, to the wildlife, the hospitality. I can't wait to go back. ሶማ አዚዝ አህመድ የቆነጃጅቱ የአንገት ዳንስ ቀልብን ይሰጣል። ወጣቶቹ እንደ ባህሉ ተጋምደው ይሃማ ይላሉ። ዳር ቆሜ ያየሁት ከገበጣው ጉድጓድ ጠጠር ይለቀማል። በገዳም ውስጥ ያለ አባቶች መዝናኛ ከሕፃናት ጋር በሳት ዳር ጨዋታ አውቀው የዋርካው ስር ትምህርት ቦጋለ ተስፋዬ ብዙዎች ምድረገነት የሚል ስያሜን ሰጥተዋታል። ያያሌ የሚዳስሱና የማይዳስሱ ውብ ባህል ታሪክና ቅርስ ባለቤት ነች። እንግጫ ፍሬው በኩረ ጽዮን
ይሄ ስንት የሚባለው በማለት ለጠል እንደዚህ አይነት ሲለብስ ያምራል፣ በጣም ያምራል። ሴቶቹ በዚህ መልኩ እናጌጣለን፣ ወንዶቹ ደግሞ ይኸው ባህላችንን ጠብቀን አለን። በሰው የማሌዎች አኗኗር በጌራ ጋዶ መንደር አስካለ ተስፋዬ አመሰግናለሁ። የዓመቱ የእልል የጥናታዊ ፊልም አሸናፊ ተወዳጇ አስካለ ተስፋዬ በቅድሚያ ለዚህ ሽልማት ላበቃኝ ለመድኃኔዓለም ክብር ምስጋና ይግባው። ዛሬ እዚህ ቆሜ ሽልማቴን ተቀብያለሁ። ይህ ሽልማት የኔ ብቻ አይደለም። በየገጠሩ ዳገት ቁልቁለቱን ወርጄ ቤታቸውን አንኳኩቼ ስገባ የሚቀበሉኝ እናቶች ሽልማት ነው። እኔ ዛሬ ፊትለፊታችሁ ቆሜያለሁ። ጭሱ ሲያቃጥለኝ፣ ስወድቅ ስነሳ አብረውን ጎንበስ ቀና የሚሉት የኢቲቪ ካሜራማኖች ዛሬ ይሄ ሽልማታችሁ ነው። አዘጋጆቹን ከልብ 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 አመሰግናለሁ። መላው ቤተሰቤን አመሰግናለሁ። እዚህ ይሄን ሽልማት ለመታደም የተገኛችሁትን ሁላችሁን አመሰግናለሁ። ክብር ምስጋና ይግባል። ጋዜጠኛ አስካለ ተስፋዬ እንኳን ደስ አለሽ። ተላሚያችንን እናመሰግናለን። ሌል ኢቨንት ኤንድ ካተሪንግ በዚህ ፕሮግራም ላበረከተው አስተዋጽኦ እጅግ አድርገን እናመሰግናለን። ቀጣዩ ዘርፍ ትንሽ ለየት ያለ ነው። በየትኛውም የሽልማት መርሃ ግብር ሰምተነው አናውቅም። የዓመቱ እልል ያለ የዕደ ጥበብ ስራ እጩዎቹን በአጭር ቪዲዮ አስተዋውቀው አሸናፊውን የሚሸልሙልን በውጭ ሀገር ትምህርታቸውን ተከታትለው በመመለስ ሀገራቸውን በሙያቸውና በፍቅራቸው ካገለገሉት ውስጥ ናቸው። አስቀድሞ የሁለተኛ ደረጃ ትምህርት በኩባ የወጣቶች ደሴት ተከታትለዋል። የባችለርና የማስትሬት ዲግሪያቸውንም በአርት ሂስትሪ በሳንቲያጎ ዴ ኩባ ዩኒቨርሲቲ ተከታትለዋል። ወደ ሀገር መመለሳቸውን ተከትለው በቀድሞ ባህልና ስፖርት ሚኒስቴር በስዕልና ቅርጻ ቅርጽ ክፍል በአርት ሂስቶሪያንነት እንዲሁም በቀድሞው የብሔራዊ ሙዚየም በስነ ጥበብ ኤክስፐርትና በሌሎች የስራ ክፍሎች አገልግለዋል። በከፍተኛ የስነ ጥበብ ሙያቸው በኢትዮጵያ የቅርስ ጥናትና ጥበቃ ባለስልጣን ውስጥ የሰሩ ሲሆን እጅግ የተከበሩ የዓለም ሎሬት አፈወርቅ ተክሌን መኖሪያ ቤትና አልፋ ቪላ ስቱዲዮን ለማደራጀት በቡድን አስተባባሪነት መትጋታቸው አይዘነጋም። እኒህ ግለሰብ በአሁኑ ወቅት በአርት ኢትዮጵያ ኃላፊነቱ የተወሰነ የግል ድርጅት ውስጥ አባል ሆነው በመስራት ላይ ይገኛሉ። ወይዘሮ አይናለም እምሩ በአክብሮት ወደ መድረክ ሰላም ለእናንተ ይሁን። በመቀጠል እልል ያለ የዕደ ጥበብ ስራዎች ተወዳዳሪዎችን እጩ ተወዳዳሪዎችን ፊልም ጋብዛለሁ እንድትመለከቱ ማለት ነው። አመሰግናለሁ። የዓመቱ እልል ያለ የዕደ ጥበብ ስራ
ስሜ አራራት ተምራት ይባላል። በኢትዮጵያ በአራራት መስራችና ጀነራል ማናጀር ነኝ። በዚህ ስራ ለ4 ዓመት ያህል ሰርቻለሁ። በእልል ያለ ሽልማት የዓመቱ ምርጥ ዕደ ጥበብ ዘርፍ እጩ በመሆኑ ደስተኛ ነኝ። አመሰግናለሁ። ቱባ በአራራት አራራት ታምራት ስሜ ተስፋ ይባላል። በምርጥ ዕደ ጥበብ እጩ ሆኛለሁ። እጩ በመሆኔም ደስተኛ ነኝ። በዚህ ስራ ላይ 3 ዓመት ቆይቼበታለሁ። አመሰግናለሁ። ኦሪት ሚኪያስ ሳሙኤል እባላለሁ። በምርጥ ዕደ ጥበብ እጩ ሆኛለሁ። በዚህም በጣም ደስተኛ ነኝ። በዚህ ስራ ላይ 3 ዓመት ሰርቻለሁ። አመሰግናለሁ። ደራ ክራፍት ትዝታ ሞረዳ ይባላል። በምርጥ የዕደ ጥበብ ስራ እጩ ሆኛለሁ። በዚህ ስራ ላይ ከተሰማራሁ ከ1 ዓመት በላይ አካባቢ ሆነኛል እና እጩ በመሆኔ በጣም ደስ ብሎኛል። አመሰግናለሁ። ቤኪ ሃንድሜድ ርብቃ አምባው ተስፋ ይባላል። በምርጥ ዕደ ጥበብ ውጤቶች እጩ ሆኛለሁ። እጩ በመሆኔ በጣም ደስተኛ ነኝ። በዚህ ስራ ላይ ለ5 ዓመት ያክል ቆይቻለሁ። አመሰግናለሁ። ሀሌታ ሃንድሜድ ህይወት ተስፋዬ እንግዲህ ካያችኋቸው እጩዎች ውስጥ አሸናፊ የሆነው አራራት ታምራት ነው። እንዴት አመሻችሁ? አረ እግዚአብሔር ይመስገን። ንግግር አደርጋለሁ ብዬ ስላላሰብኩ ምንም የተዘጋጀው ነገር የለም። በመጀመሪያ አሱዬ እንኳን ደስ አለሽ፣ አክስቴ ነች ባይዘይ። ስለዚህ ቤት ውስጥ 2 ዋንጫ ይዘን ገብተናል ዛሬ። እንግዲህ ይሄ ስራ ከጀመርኩ ኦልሞስት ወደ 4 ዓመት ሊሆነኝ ነው። በዚህ 4 ዓመት ውስጥ በኢትዮጵያም በአፍሪካም ኢንተርናሽናልም ከ5 በላይ አዋርዶችን አግኝቻለሁ። የዛሬውን ሽልማት ግን ልዩ የሚያደርገው በልደቴ ቀን መሆኑ ነው። ወደ ማመስገኑ ስገባ ስለሆነውም ስላልሆነውም ነገር እግዚአብሔር የተመሰገነ ይሁን። በመጀመሪያ ማመስገን የምፈልገው እኔ ሁሌ መድረክ ላይ ቆሜ ሽልማቶችን ልቀበል እችላለሁ፣ ንግግር ላደርግ እችላለሁ፣ ሚዲያ ላይ ኢንተርቪው ልሰጥ እችላለሁ። ግን የቆምኩበት ዓላማ ገብቷቸው ከኔ ጋር ሌት ተቀን የሚሰሩት 97 ከወርቅ በላይ የከበሩ ሴት ሰራተኞቼ በጣም ላመሰግናቸው እወዳለሁ። በርቱልኝ፣ እንስሩልኝ፣ ገና ከዚህ በላይ ሀገራችን እናመጣለን እላችኋለሁ። ሳልወርድ ከመድረክ ማመስገን ፈልገው ሌላ ላለፉት 9 ዓመታት ይሄን ስራ ከጀመርኩ በፊት ከጀመርኩም በኋላ ከአጠገቤ ሆኖ የሚያበረታታኝ ባለቤት የዶክተር ቢዲያን ላመሰግን እወዳለሁ። አመሰግናለሁ። በስተመጨረሻ እንደዚህ ለየት ያለ ሽልማት ብዙ አልተለመደም ኢትዮጵያ ውስጥ። እሱን አስባችሁ እሱን አዘጋጅታችሁ ለመሸለም ስፔሻሊ እንደኛ ትዝ የማይባለውን ሴክተር ለመሸለም ያሰባችሁ እልል ያለ ሽልማት አዘጋጆች በርቱ። ሞር ደግሞ ያልተዳሰሱ ሴክተሮችን ከታችሁ ኔክስት በሰፋ ባለመርሃ ግብራያቸዋለሁ ብዬ አስባለሁ። እግዚአብሔር ይርዳችሁ። አመሰግናለሁ። እናመሰግናለን። እንኳን ደስ አለሽ። ሃፒ በርዝዴይ። እናመሰግናለን። እልል ያለ ሲባል እልልታ ትዝ ይለናል። እልልታ በኢትዮጵያውያን ባህል ውስጥ ሰፊ ትርጉም ያለው ነገር ነው። የደስታ የበዛ ሐሴት መገለጫ ነው። ብዙ ሲሳይ ስናገኝ፣ ብዙ ሲሳካልን፣ በሕይወታችን ያልተለመደ ግን ደግሞ ደስ የሚያሰኝ ነገር ሲገጥመን፣ ትውልድ ስናፈራ፣ ድል ስናደርግ፣ አርበኞች በጦር ግንባር አሸንፈው ሲመጡ፣ በእነዚህ ሁሉ ጊዜያት እልልታ የህዝቡ ትልቁ መገለጫ ነው። በዚህ በህዝብ ትልቅ መገለጫ በሆነው እልልታ እልል ያለ ሽልማት ሲሰየም
ሀበሻዊነትን ያንጸባርቃል ብለን እናስባለን። የከበረ ድንጋይ ደግሞ እያያችሁ ነው ብዬ አስባለሁ። ሽልማቱ በከበረ ድንጋይ ቅርጽ የተሰራ ነው። ድንጋይ የማንነታችን መሰረት ነው። በተለይ መኖሪያ ቤታችን በድንጋይ ነው የተሰራው። የጥንቱ ስልጣኔ የድንጋይ ዘመን ስልጣኔ መነሻችን ነው። ፈጣሪ አምላክ ደግሞ ብዙ የከበሩ ነገሮችን በድንጋይ ውስጥ ነው ለሰው ልጆች ሲሳይ አድርጎ የሰጠው። ልዩ ትርጉም ያለው የከበረ ሽልማት በከበረ ድንጋይ ቅርጽ እልል ያለ ሀበሻ እየሰጠ ይገኛል። እንቀጥላለን። የዓመቱ እልል ያለ ማስታወቂያ እጩዎቹን በአጭር ቪዲዮ አስተዋውቆ አሸናፊውን የሚሸልምልን በስነ ጥበቡ መስክ ታዋቂና ተጠቃሽ ኢትዮጵያዊ ነው። በዘመናዊ የአፍሪካ ጥበብና በሌሎች ተያያዥ ይዘቶች ላበረከተው የላቀ አስተዋጽኦ እውቅና የተቸረው ቪዥዋል አርቲስት ነው። ዓለም አቀፍ ትኩረት ያገኘው ይህ እጹብ ድንቅ የጥበብ ሰው ስራዎቹ ከፍ ያለ ማዕረግ ባላቸው የሽያጭ መድረኮች በብዙ ሺህ ዶላሮች ቀርበውለታል። የእሱ ጥበብ በኢትዮጵያ ባህል ውስጥ ስር የሰደደ ትርጉም ያለው ነው። ሀገራዊ ማንነት፣ ኢትዮጵያዊ መለያና ቅርሶቻችን የሰዓሊው መታወቂያዎች ናቸው። በእነዚህ መሰል ርዕሰ ጉዳዮች በተለያየ ስም የተጠሩ ተከታታይ የስዕል ስራዎችን ለእይታም ለጨረታም አቅርበዋል። ያውም ሪከርድ ሰባሪ በሆነ የዶላር የሽያጭ መጠን። ስዕሎቹ በውበትና በትርጉም የበለጸጉ ቀለሞቻቸውና በተለዋዋጭ ድርሰቶቻቸው ተለይተው ይታወቃሉ። ብዙ ጊዜ ኢትዮጵያውያን ሴቶችን በተለያዩ የባህል አውዶች አጉልተው ያሳያሉ። በአጭር ተነግሮ በማያልቅ ደረጃ የብዙ ግሩም ድንቅ ስራዎች ባለቤት የሆነው ይህ ጠቢብ ሰው በዚህ በሸራተን አዲስ ሆቴል 6 የስዕል ስራዎቹን አበርክተዋል። ረዳት ፕሮፌሰር ጌታሁን አሰፋ አመሰግናለሁ። አሁን የእልል ያለ ማስታወቂያ እጩ ቪዲዮ እንመለከታለን። የዓመቱ እልል ያለ ማስታወቂያ ዳይሬክተር በረከት ወረደ፣ አርት ዳይሬክተር አክሊሉ ግርማ፣ የላብሳሪ አርበኛው ፍቅሯን ኢትዮ ቴሌኮም ዳይሬክተር ምሳሌ ሰለሞን፣ ዳይሬክተር ታሪኩ ደሳለኝ፣ አርት ዳይሬክተር ይስሐቅ አብርሃም። ቀዳሚዎች ነን፣ አብረን በመስራት ከብዙ ይቀር። ዳሽን ባንክ ዳይሬክተር ዮሴፍ ባዬ፣ የዓመቱ እልል ያለ ማስታወቂያ አሸናፊ ምሳሌ እሷንም አስቀምጣለሁ። እቺ እዛው ተቀመጥ። እኔ እኮ ሶስት ስለተመላለሱ አስቀምጥሻለሁ። በጣም እጅግ እናመሰግናለን። ይህንን ፕሮግራም እንዲዘጋጅ ያስቻላችሁ የሀበሻ ሚዲያ እንደገና የሚዲያ ፕሮግራም አዘጋጆች በጣም እናመሰግናለን። ምክንያቱም የማስታወቂያ ስራ ብዙ ጊዜ ክሬዲት የማይጻፍበት ስራ ነው። ክሬዲት የማይጻፍበት ስራ ማለት ባለሙያዎች እውቅና በቀላሉ በስን ሰው እንደዚህ አይነት ሽልማቶች ይህን ነገር ስለሚበረታታ በጣም እናመሰግናለን። በግሌ ደግሞ በመጀመሪያ ደረጃ ስኖር ነገር ወደ
እግዚአብሔር ወላዲተ አምላክ እመቤቴ ማርያም ስሟ ማጽናት። በመቀጠል በዚህ ስራ ላይ ቀጥተኛ እንግዲህ አስተዋጽኦ ያላቸውን ባለድርሻ አካላቶች ለማመስገን እፈልጋለሁ። እኔ የተወዳደርኩበት ስራ ሁላችንም የምናውቀው የምንወደው ለ130 ዓመታት ኢትዮጵያን ህዝቦቿን በማገናኘት ሲያገለግል የኖረ ታላቁ አንጋፋውን ተቋም ኢትዮ ቴሌኮምን የሚያስመለክት የማስታወቂያ ስራ ነው። ስለዚህ ይህ ማስታወቂያን ደግሞ እንዲሳካ ኢትዮ ቴሌኮም በጥበብ አምኖ ራሱን በጥበብ ለመግለጽ ስለፈቀደ ከልብ እናመሰግናለን። ያለ ኢትዮ ቴሌኮም ማዕከል ይህ አርት ስራ የለም። ሲቀጥል በምስጋና ላይ ዋናው ድርጅታችን ዘኩራ ሚዲያ ኤንድ ፕሮሞሽን ምንጊዜም እንደዚህ አይነት ስራዎች እንዲሰሩ የሚጥር ትልቅ ድርጅት ነው። ስራችን እዚህ በመድረሱ ቲም ዘኩራ እና ሙሉ የዘኩራ ሚዲያና ፕሮሞሽን ባለሙያዎችን ለማመስገን እወዳለሁ። የዘኩራ ሚዲያና ፕሮሞሽን ባለቤት ዘላለም ኩራባቸው ሁላችሁም በነጎድጓድ ድምፁ የምታውቁት ትልቅ የማስታወቂያ ባለሙያ ነው። ይህ ስራ እኔ ታይትል ተሰጥቶኝ እንደ ዳይሬክተር ስለወጣሁኝ ነው እንጂ መነሻ ሀሳቦች፣ ብዙ ነገሮች በዘኩራ ቲም እና በዘላለም ኩራባቸው የታገዙ ስራዎች ናቸው። ዛሬ ስራችን አሸንፈው ዋንጫው ቤታችን ገብቷል። እናመሰግናለን። ለውድ አባቴ በመቀጠል ለውድ አባቴ ሰለሞን ምሳሌ ሰለሞን ትልቅ ምስጋና የህይወት ምስጋና ልሰጠው ፈልጋለሁ። እናቴ ሀዩ ያንቺ ጥንካሬ ነው። ሙሉ የክሩ አባላት ይህን ስራ ስንሰራ እኔ አይደለሁም የሰራሁት፣ ሙሉ የክሩ አባላት ናቸው የሰሩት። እጅግ በጣም አድርጌ በራሴ በሁሉም ስም ላመሰግናቸው እወዳለሁ። የቮቲንግ እንትኖች ነበሩ፣ ፕሮግራሞች ነበሩ፣ የድምፅ አሰጣጥ ፕሮግራሞች። የፊልም አካባቢ ማህበረሰቦች፣ ወዳጆቼ፣ ጓደኞቼ አመሰግናቸዋለሁ። የደሴ ሰው፣ የወሎ ሰው ክበሩልኝ። ሁላችንም የደሴ ልጆች ያው ቦታ ላገናኘን እንጂ ቤስት ፍሬንዶች ነን። እግዚአብሔር ስም ስለሁሉም ነገር አመሰግናለሁ። ቴንኪው። እናመሰግናለን። አሸናፊው ዳይሬክተር ምሳሌ ሰለሞን የአሸናፊው ማስታወቂያ የማስታወቂያው ኤጀንሲ ደግሞ ዘኩራ ነው። እሱንም እንኳን ደስ አለ። በመቀጠል እዚሁ ተካሂዶ እዚሁ ተመርጦ እዚሁ የሚሸለም የተለየ ይዘት ያለው ሽልማት ነው የምንሰጠው። የዕለቱ እልል ያለ አለባበስ። እስቲ አሸንፋለሁ የሚል ሰው አንዴ ይጩህ። አሸንፋለሁ የሚል ሰው እሺ። የዕለቱ እልል ያለ አለባበስ ቀደም ሲል እዚህ አዳራሽ ስንወጣ ስንገባ በተሰየሙ ውስጥ አዋቂዎች ምክንያት እና በፓፓራዚ ፎቶ ካሜራማኖች እየተቀለባችሁ ነበረ። ስለዚህ የተመረጡትን አሸናፊውን የምንመለከትበት ጊዜ ነው። በዚህ ዘርፍ በፋሽን በኩል ማለት ነው በኢትዮጵያ ድንቅ ታሪክ የሰራች ሀገሯን በሙያዋ ከሀገር ውጭ ጨምሮ በበርካታ ሀገራት ያስተዋወቀች ዓለም አቀፍ መገናኛ ብዙሃንን ጨምሮ ከፍ ያለ እውቅና ያላት ሕይወት ጋሻው አቡጊዳ ፋሽን ለሸላሚነት ወደዚህ መድረክ በአክብሮት ጋብዛታል። እናመሰግናለን። ከጀርባችን ባለው ስክሪን የዕለቱ እልል ያለ አለባበስ አሸናፊ ፎቶ ይታያል። የዚህ ፎቶ ባለቤት በአክብሮት ወደ መድረክ እንድትመጪ ጋብዝሻለን። Yeah.
እናመሰግናለን። ሀይ እንዴት ናችሁ? ራሂል ገብረመድህን እባላለሁ። ራሂላ ክሎዚንግ የሚል ብራንድ አለኝ። ልብሱን የሰራሁት ራሴ ነኝ እና የራሂላ ክሎዚንግ ቲምን እና ሁላችሁም ቦት ላደረጋችሁ አመሰግናለሁ። ቴንኪው እና አዘጋጆቹንም ተጨማሪ ሽልማት አላት። ተጨማሪ ሽልማትሽ በመረጥሽው ዲዛይነር የመረጥሽውን አይነት ዲዛይን እልል ባለ ሀበሻ ስም ይሰራልሻል። አንቺው ራሱ ጎበዝ ዲዛይነር ነኝ ካልሽ ራስሽ ዲዛይን አድርገሽ እንድትሰሪ እንድትለብሽው ስፖንሰር ትደረጊያለሽ። እናመሰግናለን። ሸላሚያችንን እናመሰግናለን። እልል ያለ ሀበሻ የመጀመሪያው ዓመት የመጀመሪያው መድረክ ሊጠናቀቅ 2 ታላላቅ የሽልማት ዘርፎች ብቻ ይቀሩታል። ስለዚህ አጭር ጊዜ ነው የሚቀረን። አብራችሁ እንድትቆዩ በድጋሚ በአክብሮት እንጋብዛችኋለን። የዓመቱ እልል ያለ የሙዚቃ ቪዲዮ ዘርፍ እጩዎቹን በአጭር ቪዲዮ አስተዋውቆ አሸናፊውን የሚሸልምልን ገና በልጅነት ዕድሜው የፊልም ፍቅር ያደረበት 2ኛ ደረጃ ላይ እንደደረሰ የቪዲዮግራፊ ትምህርት የተማረ በቶም ቪዲዮ እና ፊልም እና በሌላ ማሰልጠኛ ሙያዊ ስልጠናዎችን የወሰደ ነው። ይህ የፊልም አፍቃሪ በ1993 ዓ.ም ቪዲዮ ማከራያ ቤት ከፍቶ ከሚወደው ሙያ ጋር ይበልጥ ቁርኝት ፈጥሯል። ከ1994 ዓ.ም ጀምሮ የፎቶግራፍ መምህር የሆነ ሲሆን በኋላ በቪዲዮ ካሜራ አሰልጣኝነት ለዓመታት አገልግሏል። ካሜራን ከቀረጻና ከስታይል ባለፈ እንዴት ታሪክ ነጋሪ አድርጎ መጠቀም ይቻላል ለሚለው ጥያቄ በራሱ መንገድ ኮርስ ቀርጾ በማውጣት የራሱ ንድፈ ሀሳቦች ወደ ተግባር በማምጣትና በማስተማር የታወቀ የተመሰገነ ፊልም ሰሪ ነው። ይህም በዳይሬክቲንግ እና በፊልም ስራ ውስጥ የጎላ ተሳትፎ እንዲኖረው አድርጓል። የጭቃ ቀለበት የተሰኘ አጭር ፊልም በዳይሬክተርነት ሰርቶ በ1995 ዓ.ም ለእይታ በቅቷል። ቀጥሎም ሽልማቱና የቀለበት ፍቅር የተሰኘው 2 አጫጭር ታሪክ ነጋሪ ፊልሞችን ሰርቶ ለእይታ አቅርበዋል። የዳይሬክቲንግ ችሎታው በጉልህ ያሳየበትና ታዋቂነትን ያገኘበት ስርየት የተሰኘ ፊልም ደግሞ በ1999 ዓ.ም ለሕዝብ ደርሶለታል። ስርየት በፈጠረለት ሰፊ ድል ከሀገር ውጭ በመውጣት ብዙ ልምዶችና ስልጠናዎችን ያገኘ ሲሆን ወደ ቡርኪና ፋሶ በማቅናት በዓለም አቀፍ የፊልም ባለሙያዎች የሚሰጠውን ስቶሪ ቴለር ፊልም ስልጠና ለ2 ወራት ወስዷል። ቀጥሎም በናይሮቢና በደቡብ አፍሪካ የሙያ ስልጠናዎችን ወስዷል። ይህ ሰው በ2003 ዓ.ም ኒሻን የተሰኘ ፊልሙ ሲወጣ በአፍሪካ ቀዳሚ በሆነውና ዓለም አቀፍ እውቅና በነበረው የቡር ፌስቲቫል ላይ ይዘው ተገኝተዋል። ይህ ስራም በሀገር አሜሪካ ዋሽንግተን ዲሲ፣ ኒውዮርክ፣ ደቡብ አሜሪካና አውሮፓ ለእይታ ቀርቦለታል። ተወዳጁ የፊልም ዳይሬክተር ይድነቃቸው ሹመቴ አቅርቦት ወደ አመሰግናለሁ። በጣም የእልል ያለ የሙዚቃ ቪዲዮዎችን እንመለከታለን። የዓመቱ እልል ያለ የሙዚቃ ቪዲዮ ዳይሬክተር ታደሰ ማስረሻ፣ ዳይሬክተር ኪሩቤል ጥበቡ፣ ዳይሬክተር አማኑኤል ገብረመድህን፣ ዳይሬክተር ዳንኤል ግርማ፣ ዳይሬክተር ልንጩ ፍቅሩ፣
ያለ የሙዚቃ ቪዲዮ አሸናፊ ኢዮኔ ሌንጮ ቶኪ በጣም እናመሰግናለን። ቴንክ ዩ ገለቶማ። ሌንጮ ብቆና የፕሮዳክሽን ቲም እንኳን ደስ አላችሁ። ሸላሚያችንን ተወዳጁን ፊልም ዳይሬክተር እናመሰግናለን። በጉጉት የሚጠበቀው የዓመቱ እልል ያለ የሙዚቃ አልበም እጅግ በጣም አጓጊ ይመስለኛል። ከጀርባዬ ስክሪን ላይ ምንም ቪዲዮ አታዩም፣ ማን እንደሆነ ያስተዋውቃችኋለሁ። ነገር ግን የዓመቱን እልል ያለ የሙዚቃ አልበም ሸላሚውን ወደ መድረክ እጠራለሁ። በአዲስ አበባ ዩኒቨርሲቲ የቲያትር ጥበባት መምህር ነው። የትምህርት ክፍሉን ለ3 ዓመታት በዳይሬክተርነት አገልግሏል። በቀለም ልጆቹ ዘንድ እጅግ ተወዳጅ አስተማሪ ነው። በ2007 እና በ2008 ዓ.ም ኑ ቲያትር እኔ የተሰኘ ዓመታዊ የቲያትር ፌስቲቫል በዩኒቨርሲቲ ግቢ ውስጥ በታሪክ ለመጀመሪያ ጊዜ እንዲካሄድ አድርጓል። በዚህ ፌስቲቫል በበራሪ ተውኔትነት አባተ ሞክሪያ ባዘጋጀው ኦቴሎ ቲያትር ላይ የቃሲዮን ገጸ ባህሪ ወክሎ ተጫውቷል። በተጨማሪም በአፋጀሽኝ ቲያትር ሞገስን በኋላ አፄ ኃይለ ሥላሴን ወክሎ ተጫውቷል። አንቲገን የተሰኘውን ግሪካዊ ቲያትር በዩኒቨርሲቲውና በብሔራዊ ቲያትር ቤት በተለያየ የዝግጅት ስልት 2 ጊዜ በማዘጋጀት ለመድረክ አብቅቷል። ሁለተኛ ዲግሪውን ከአዲስ አበባ ዩኒቨርሲቲ የባህል ጥናት ያገኘው ይህ የጥበብ ሰው በዛው የምርምር ተቋም በፎክሎር 3ኛ ዲግሪውን እየሰራ ይገኛል። ከ20 በላይ ትውፊታዊ ቲያትሮችን አዘጋጅቶ አቅርበዋል። በኢስት አፍሪካ ቲያትር ኢንስቲትዩት የቲያትር ፌስቲቫል በአዲስ አበባ ሲዘጋጅ ሙግት የተሰኘ ተውኔት በማቅረብ የዓመቱ ምርጥ የሙዚቃዊ ቲያትር አዘጋጅ ተብሎ ተሸልሟል። ሙያውን በተመለከተ በተለያዩ ሀገራት እየተዘዋወረ በርካታ ስልጠናዎችን ሰጥቷል። ስልጠናዎች ላይ ተሳትፏል። አሜሪካ ሀገር በሚገኘው በሚችጋን ዩኒቨርሲቲ አፍሪካን ፕሬዚደንሻል ስኮላርሺፕ ለ6 ወራት ተከታትሏል። በሀገር አሜሪካ ዲስፕሌስ በተሰኘው የሙሉ ጊዜ የእንግሊዝኛ ተውኔት ዋና ገጸ ባህሪውን በመጫወት ቲያትር ለዓለም አቀፍ ማህበረሰብ አቅርበዋል። በተጨማሪም በጣሊያንና በፖላንድ ከዘመነኛ የቲያትር ዝግጅት ጋር የተያዙ ስልጠናዎችን ወስደዋል። በ2016 ዓ.ም በፈረንሳይ ኖርማንዴ ከ15 ሀገራት ከተውጣጡ ዓለም አቀፍ አርቲስቶች ጋር ወርክሾፕ የተሳተፈ ሲሆን የወላጅ እናቱን ታሪክ በተውኔት መልክ በአማርኛ ጽፎ ወደ እንግሊዝኛ በመተርጎም በዓለም አቀፍ ከያንያን አማካኝነት በኖርማንዴ ፈረንሳይ ለሕዝብ አቅርበዋል። ግለሰቡ ካዘጋጃቸው በርካታ ሙከራዊ ቲያትሮች ባሻገር በ2014 ዓ.ም ለአድዋ ድል መታሰቢያ የሰራውና ከ400 በላይ ተዋንያን የሚሳተፉበት አድዋስ የተሰኘው ግዙፍ ሙዚቃዊ ቲያትር ይጠቀስለታል። በተለያዩ የቴሌቪዥን ተከታታይ ድራማዎች ጭምር ተሳትፎ ያለው ይህ የጥበብ ሰው በአዲስ አበባ ዩኒቨርሲቲ በመምህርነት እንዲሁም በአንጋፋው አዲስ አበባ ዩኒቨርሲቲ ባህል ማዕከል በስራ አስኪያጅነት እያገለገለ ይገኛል። ተወዳጁና ተደናቂው መምህር ረዳት ፕሮፌሰር ተስፋዬ እሸቱ ወደ መድረክ። የዓመቱ እልል ያለ አልበም በተለየ ሁኔታ ተወልዳ ያደገችው በአዲስ አበባ ሲሆን ከልጅነቷ ጀምሮ ለሙዚቃ ጥልቅ ፍቅር ነበራት። በተለይ አባቷ ይመሩት በነበረው ባንድ ኤልያስ መልካን ጨምሮ ለጥናት ቤታቸው የሚመጡት ስመጥር ሙዚቀኞች የበለጠ የሙዚቃ ፍቅር እንዲኖራት አድርገዋል። ወደ ሙዚቃ ሕይወት በፕሮፌሽናል ደረጃ የተቀላቀለችው በተለያዩ የቀጥታ መድረኮች ላይ ከባንዶች ጋር በመጫወት ነበር።
ለመጀመሪያ ጊዜ በሙዚቃ ሪከርዲንግ ከህዝብ ጋር የተዋወቀችው እንደ ንዋይ ደበበ፣ ጸጋዬ እሸቱ፣ ኃይልዬ ታደሰ፣ ጋሽ ታደለ በቀለን የመሳሰሉ አንጋፋዎች እንዲሁም ወጣት አርቲስቶችን ባሳተፈውና የልቧ ሰው ፕሮዲውስ ባደረገው ህብረ ዝማሬ ነበር። ከዚህ በተጨማሪ ቅድስት ይልማ በዳይሬክተርነት ከሰራችው የማህደር አሰፋ ዶቃ ፊልም ላይ አዬ የተሰኘውን የፊልም ማጀቢያ ሙዚቃ ተጫውታለች። በ2015 ዓ.ም ይህን የፊልም ሙዚቃ ያካተተው ስብስብ የዓመቱ ምርጥ ስኮር ተብሎ የጉማ ሽልማትን አሸንፈዋል። ይህች ድምፃዊት በቅርቡ በብዙዎች ዘንድ ተወዳጅነትና ተቀባይነትን ያገኘ በዓለም የሙዚቃ ዘውግ የሚካተት የደጋ ሰው የተሰኘ ኢዮኤል መንግስቱ ፕሮዲውስ ያደረገውን የመጀመሪያ አልበሟን ለህዝብ አድርሳለች። ይህ አልበም በርካታ ታላላቅ የሙዚቃ ባለሙያዎችና ተመራማሪዎችን ከሀገር ውስጥ እንዲሁም ከ7 ሀገራት በላይ ከኢትዮጵያ፣ ከጊኒ ቢሳው፣ ከቤልጅየም፣ ከኖርዌይ፣ ከኔዘርላንድ፣ ከአሜሪካ፣ ከፖርቱጋል የተውጣጡ ሙዚቀኞችን ያሳተፈ ባህልን መሰረት አድርጎ የተሰራ እጅግ ድንቅና ድንቅ አልበም ነው። አልበሟ ከወጣ ከወራት በኋላ በተለያዩ የፈረንሳይ ከተሞች በ70 መድረኮች ስራዎቿን አቅርባ ተመልሳለች። በቅርቡም በአዲስ አበባ በሰኔ ወር መጀመሪያ ላይ ከ17 በላይ ሙዚቀኞችን ባካተተ ኦርኬስትራ ታጅባ የሙዚቃ ስራዋን ታቀርባለች። ይህችው አርቲስት በመጀመሪያው የልል ያለ ሽልማት የሙዚቃ አልበም ዘርፍ ልዩ ተሸላሚ ናት። አፍለኛዋ ድምፃዊት ሄባ ቸርነት። በጣም ይቅርታ ይደረግልኝ ስላልተዘጋጀው ድንገት ነውና የሰማውን አሁን ከእናንተ ጋር በጣም ደንግጫለሁ። በቅድሚያ ለዚህ ቀንና ለዚህ ሰዓት ላደረሰን ለልዑል እግዚአብሔር ክብርና ምስጋና ይገባዋል። ከልጅነት እስካሁን ሰዓት ድረስ ከጎኔ ላልተለዩኝ ደክመው እዚህ ላደረሱኝ ቤተሰቦቼን ማመስገን ፈልጋለሁ። እንግዲህ ለዚህ ክብር መብቃቴ ዋናው ብዬ የማስበው እንዲሁም ለእኔ ስኬት ከኔ በላይ የሚጨነቀው እንዲሁም ዛሬ እዚህ ጋር የምታዩትን የማ በእኔ ላይ የሰራው የደጋ ሰው አልበም ፕሮዲውሰር የሆነው እንዲሁም የህይወት አጋሬ ኢዮኤል መንግስቱ በጣም አመሰግናለሁ። ክበሩልኝ፣ አመስግኑልኝ በደንብ። ይህ የጥበብ ስራ እንግዲህ የተወለደው በዋናነት 3 ጥበብን የተራቡ ሰዎች በማገናኘት ነው እና እዚህ ስራ ላይ አብዛኛው ግጥም የደረሰው ጎላጎ ይህ ሽልማት ላንተም በመሆኑ እንኳን ደስ አለ። በአጠቃላይ እዚህ ስራ ላይ የተሳተፋችሁ በሙሉ ይህ ሽልማት ለእናንተ ነው እና እንኳን ደስ አላችሁ። አልበሜ ስራ ላይ የተሳተፉ አልበሙ ከመውጣቱ በፊት ደግሞ የማድመጥ ፕሮግራም አዘጋጅተን ነበር። እዛ ላይ አብረውኝ የተጫወቱ አሁን ደግሞ ከ2 ሳምንት በኋላ የሚኖረን ኮንሰርት ላይ አብረውኝ እየደከሙ ያሉ እጅግ የማከብራቸው አንጋፋና ወጣት ሙዚቀኞች ከልብ ላመሰግናችሁ እወዳለሁ። ምስጋና ባላችሁበት ይድረሳችሁ። እዚህም የሚገኙ ጓደኞቻችን አሉ፣ ከልብ አመሰግናለሁኝ። እንዲሁም አንድ ሰው አንድ
ቦታ ላይ ወይ ደረጃ ላይ ሲደርስ የግሉ ጥረት ብቻ አይደለም እዛ ቦታ ላይ እንዲገኝ የሚያደርገውና የሙዚቃ ጉዞዬ ላይ የረዳችሁ ያገዛችሁ እንደ ዘላለም ኬሬጂ ኢንጂነር ረድኤት ተስፋዬ እሸቱ ረዳት ፕሮፌሰር ተስፋዬ እሸቱ ሜላትና ዳኒ ጆሲ ኢን ዘ ሃውስ ጆኒ ቪዲዮ ዲጄ ኤቢ አርቲስት ግሩም ዘነበ ሙዚቀኛ ብሩክ አሰፋ እና ሌሎችም ስማችሁን ያልጠቀስኳችሁ በሙሉ ከጎኔ ስለነበራችሁ ስላገዛችሁኝ ከልብ ላመሰግናችሁ እወዳለሁ እና ይህ ሽልማት በዋናነት በቅርቡ በህይወት ላጣ ነው ሙዚቀኛ ተመራማሪ እንዲሁም መምህር ተፈሪ አሰፋ ለሱ ማስታወሻነቱ ይሁንልኝ። ፈጣሪ ነፍሱን በገነት ያኖርልን። ተፌ እጅግ ማከብረው የምወደው ከሙያው ባሻገር ስብዕናው በጣም የሚያስደንቀኝ መልካም ሰው ነበርና ፈጣሪ ነፍሱን በአጸደ ገነት ያኖርልን። ስራችንን የወደዳችሁ ሁላችሁም የኢትዮጵያ ልጆች ለምትሰጡን ፍቅር ለምትሰጡን ድጋፍ ከልብ ላመሰግናችሁ እወዳለሁ። እንዲሁም የዚህ ፕሮግራም አዘጋጆች እልል ያለ ሽልማት እንዲሁም ሀበሻ ቢራ ይህን የመሰለ ፕሮግራም በማዘጋጀታችሁ ልትመሰገኑ ይገባልና በጣም አመሰግናለሁ። መልካም ጊዜ እንላችሁ። ቴንኪዩ። እናመሰግናለን። ኢትዮጵያዊ ባህል እንዲደምቅ እንዲልቅ እንዲተዋወቅ መንጸባረቁ መላቁ መድመቁ ደግሞ በኢትዮጵያ ምድር ላይ ጎልቶ እንዲታይ በኢትዮጵያ ታሪክ ለመጀመሪያ ጊዜ በሀገር በቀሉ በእኛው በሀገር ቤቱ በሀበሻ የተዘጋጀው እልል ያለ ሀበሻ የመጀመሪያው መድረክ ቀደም ሲል የተከታተላችሁትን ይመስል ነበር። ከምድር ወደ ታች አለት እያነጸ ሰማይ ጠቀስ አድርጎ ስሙን የቀረጸ ደግሶ ሚያበላ ሸምሮ ሚያለብሰው በሞቴ ብላልኝ እያለ ሚያጎርሰው ጠይሙ ሰው ፀሐይ ጥቁር አፈሩ ድንግል ወርቅ ያዘለ ትውልድ በወርቃማ ምድር እልል ያለ ሀበሻ የመጀመሪያው መድረክ በዚህ ተጠናቋል። ስለመጣችሁ እናመሰግናለን። መልካም ምሽት፣ ደህና እደሩ።